በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ ስለ ይቅርታው ቅዱስ ስሙ የተመሰገነ ይሁንና እንደሚገባችሁ በየስማችሁ በእግዚአብሔር ሰላምታ እንዴት ዋላችሁ? ቸሩ መድኃኔዓለም አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ እመቤታችን ድንግል ማርያም፣ ጻድቃን ሰማዕታት፣ ነቢያት፣ ሐዋርያት፣ ቅዱሳን መላእክት እግዚአብሔር ያከበራቸው ሁሉ ዕፀ መስቀሉም ቅድስት ቤተ ክርስቲያኑም ስማቸው የተመሰገነ ይሁን። እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። በእውነቱ መድኃኔዓለም እንግዲህ 5 ወር አሳልፎ 6ኛ ወር ገብተን ዛሬ ደግሞ ዘወረደ ነው የአብይ ጾም። ምንም እንኳ ጾሙ ነገ ቢሆን የሚገባ ስርዓቱ ምስጢሩ ግን የሚገባው ዛሬ ነው። እንደው እግዚአብሔር መድኃኔዓለም ለአብይ ጾም እንደርሳለን አላልንም። መቼም ክርስቲያን እኖራለሁ አይልምና እንኳን ይህን ሁሉ ኃጢአት እየሰራን እንዲያው በሌላው ጊዜም ቢሆን ክርስቲያን ሞታለሁ እንጂ እኖራለሁ አይልምና በእውነቱ አባቶቻችን ከእንወር ባይ ህሊና ከእከብር ባይ ልቡና ይሰውራችሁ ይላሉ። ሰው እከብር ማለት ገንዘብ ሰበስብ ካለ አውሬ ነው የሚሆን። እኖራለሁ እሞታለሁ የሚል ሰው ትንሽ ሞት አለብኝ ብሎ ተስፋ ለመቁረጥ ሳይሆን ግን ሞት አለብኝ። አባቶቻችን በኦሪት ዘጸአት ምዕራፍ 12 ላይ እስራኤላውያን ከግብፅ ባርነት ነፃ በወጡባት ሌሊት የፋሲካውን በገአ ፋሲካውን ሲበሉ ከተሰራላቸው ሕግ መካከል አንዱ እየቸኮላችሁ ብሉት ነው የሚለው። ጫማችሁን ተጫምታችሁ ወገባችሁን ታጥቃችሁ በትራችሁን ይዛችሁ ኮፌታችሁን ወይም ባርኔጣችሁን ቆባችሁን ደፍታችሁ ብሉት ነው የተባሉት። እንግዲህ አንድ ሰው ጫማውን ካደረገ ወገቡን ከታጠቀ ቆቡን ካደረገ ዝግጁ ነው ማለት ነው ለመጓዝ። በማግስቱ ወጥተው ስለሚሄዱ ዝግጁ ነው እንዲያድሩ ነው። እየቸኮላችሁ ብሉት መባሉ ግን አባቶቻችን ምን ይላሉ? በገአ ፋሲካ ክርስቶስ ነው እና ስጋውን ደግሞ ስትቀበሉ በቤተ ክርስቲያን በአገልግሎት ስትኖሩ ሞት አለብን እያላችሁ ሞት አለ፣ ሞት ይቀድመናል እና አባቶቻችን ተጋድሎን ተናደው እየተናደዱ ይሰሩታል። መናደድ ማለት መቆጣት መበሳጨት ማለት ሳይሆን በመንፈሳዊ ትርጉሙ እየተናደደ ማለት ቶሎ ቶሎ የሚሰራው። ለምሳሌ ቶሎ ቶሎ ልስገድ፣ ቶሎ ቶሎ ልጾም፣ ቶሎ ቶሎ ልመጹት የሚል ሞት ሳይቀድመኝ መልካም ስራን ሞት ሳይቀድመኝ። ልክ እዚህ ዓለም ላይ ያለ አብዛኛው ሰው አብዛኞቻችን ለኃጢአት እንደምንቻኮለው እግዚአብሔርን ለማስቀየም እንደምንቻኮለው ጻድቃን ሰማዕታት አባቶቻችን ደጎቹ ደግሞ ሞት እንዳይቀድመኝ ጊዜ እንዳይቀድመኝ ቶሎ ጌታም ኢትበሉ ለጌሰም በዚያ በማቴዎስ ወንጌል 6:36 ላይ ለነገ አትበሉ። ለነገ አትበሉ ማለት መልካም ስራ ነገ አትበሉት፣ ንስሐ ለነገ አትበሉ፣ ስጋው ደግሞ ሌላውም ነገር ለነገ አትበሉ። እኛ ሀገር ላይ በተለይ የንስሐና የስጋው ደግሞ ነገር እንደምታውቁት በጣም ከማዝንባቸው ነገሮች የኛ ማህበረሰብ መቆረብ የሚፈልግ ሲያረጅ ነው አይደል? ሲያበቃ እና እኔ የሚገርመኝ ለእግዚአብሔር ቸር ነው። በእርግጥ ለብሶ እድሜ ሰጥቷል። ግን ከእግዚአብሔር ጋር ውል ያላቸው ይመስላሉ። እስከ 50 እስከ 60 እስከ 70 ዓመት ውል የተጋቡ እንደማይሞቱ ውል የተጋቡ ነው የሚመስለው እና እንዲያው በእውነቱ እሱ በጣም ያሳዝናል። ከብልም በላይ ደግሞ በጣም የሚያሳዝነኝ ሰዎች ካረጁ በኋላ የሚመነኩሱት ነገር በጣም ይገርመኛል። እኔ ምን እንደሆነ አላማው አይገባኝም። አሁን መመንኮስ ካለባችሁ እናንተ ናችሁ መመንኮስ ያለባችሁ። አቅም እያለ ጉልበት እያለ መንኩስና ምንድን ነው? የክርስቶስን መከራ ለመካፈል ነው አይደል? እንጂ በቆቡና በቀሚሱ ለማጌጥ አይደለም። ቆቡና ቀሚሱ ምን ቁም ነገር አለው? ምን ያደርጋል? ለምሳሌ አንድ ካህን ስለጠመጠመና መስቀል ስለጨበጠ ይድናል? የክህነት ስራ ስለሰራ ነው የሚድነው። ስራውን እየሰራ ያ መለየው ነው። ልብሱ ጌታ የመንኩስና ልብስ ማለት ጌታ በዮሐንስ ወንጌል ምዕራፍ 19 ቁጥር 4 ላይ ኢንግምድ ወይንስጥጥ አላነት ፋሰስ አንቅደዳት ዕጣን እንጣጣል ብሎ ጌታ እድሜ ልኩን ያልቀየራት። በነገራችሁ ላይ አንድ እውነት ልንገራችሁ፣ መነኩሴ ገላውን አይታጠብም። እንደው መንኮስ ካሰባችሁ ድንገት ብዬ ነው። እውነት መነኩሴ ገላ አይታጠብም። ስጋው ደግሞ ሊወስድ ካልሆነ በቀር አይታጠብም። እንዲያውም እውነተኛ መነኮሳ ስጋው ደግሞ ሲወስድም እንደ ካህናት እጅና እግር ታጥበው ነው የሚገቡት። ሌላ ችግር ከሌለ በቀር ተፈጥሮ የሚያመጣው በሴትም በወንድም የሚያመጣው ነገር ከሌለ በቀር ሌላው ነገር መነኩሴ ልብስ አይቀያየርም። እኔም በነገራችሁ ላይ የመነኮሳት ቆብ አጥበው ሲያሰጡ ከተማ ላይ ተመልከቱ። ማት አይነት ቆብ በየአይነቱ በየዲዛይኑ ምን ሊያረክ ነው? አሁንስ እንደ በሞቴ ወስዳችሁ ገዳም ስጡት።
አንድ ወይ ሁለት በቂ ነው። ሁለት እንኳ ቢሆን እሺ እንደው መቼስ እስከ አቅም በላይ እንዲሆን አንዷ ስታጠብ አንዲቱን። አባ ሀሩይን ታስታውሷቸዋላችሁ? ምን ነው ዝም አላችሁ? አንድ ዘውዲቱ ብቻ ዋለችኝ። አባ ሀሩይ ትዝ ይሏችሁ? ትዝ ይላችኋል? 12 ዓመት ናቸው ካረፉ። 2002 ላይ ነው ያረፉት። ዋልድባን የተቀበሩ አባ ሀሩይ የመነኮሱ መቼ ነው? ከማረፋቸው ከወራት በፊት ነው ያረፉ የመነኮሱት። ለምን? ስራው ነው እንጂ ቆቡ ምን ያደርጋል? የመነኮሱም በትእዛዝ እግዚአብሔር ነው። እረፍት ደርሷል መንኩስ ተብለው ከጎንድ ዋልድባ ሄደ ነው አርክ አላ አይደል ዋናው ወዳጃቸው። እና ህይወታቸው አስገራሚ ነው። አስተውለ ከሆነ ልብስ ሲያጥቡ አንዲቱን ያዋልቋትና ያጥቧታል፣ ድንጋይ ላይ ትሰጣለች። ስትደርቅ ያችን ይለብሷትና ሌላኛይቱ ሌላ የለም ያቺው ልብስ ነች። ያቺኑ ባተሁለት የምትመስለውና እና እንግዲህ ያቺው ራሷ ማትቀር ሀላይ ያለችውን አውልቆ ያጥቧታል። እንትን አለች አንሶላ ላይ የምታደርግት ውስጥ ያለች ከውስጥ ያለችው ስታጠብ አንሶላውን በላይ ይለብሷታል። ራቁት ላለመሆን በዚያ በታችኛው ነው የሚያጥቡት በበአታው በታች ባለው። እና በእውነቱ አንዳንድ ጊዜ ዲቁናም እኔ ብዙ ጊዜ ስናገር ምናልባት ጉባኤ ላይ የምትመጡ ልጆች ትሰሙ ይሆናል። እኔ ዲያቆን ነኝ ለማለት አፍራለሁ። ምክንያቱም እኔ ዲያቆን ነኝ ስል ቅዱስ እስጢፋኖስን ማሳፈር ነው። ምክንያቱም ሰው ቅዱስ እስጢፋኖስ ዲያቆን ነው ሲባል እንደኔ ነው የሚመስለው በሚያው። አባ እንጦንስ ሲባሉ ዛሬ እንደሚያቸው መነኮሳት ነው የሚመስሉት። አባ የንታ ኃይለ ሥላሴ ቀኝ አቆማቸው ምን ይሉ ነበረ? ልክ አባ ሀሩይ እንዳረፉ አባ ሀሩይ ንጽጽራቸው ከአቡነ ተክለ ሃይማኖትና ከአባ እንጦንስ ጋር ነው፣ ከማንም ጋር አይነጻጽር ብሎኛል። እንግዲህ የንታ ኃይለ ሥላሴ ቀላል ሰው አይደሉም። ከአባ እንጦንስ ከአባ መቃርስና ከአቡነ ተክለ ሃይማኖት ጋር ነው ንጽጽራቸው ብሎ ይሉ ነበር። በጣም እኛም ደርሰን ያየነውን ነገር እኔ በነገራችሁ ላይ ለተአምር ለእድሜ ተአምር የሚኖር ነገር አይቻቃል። ካየኋቸው ነገሮች ደግሞ በጣም የበለጠው ማለት በቅዱሳት መጻሕፍት ከማንበብ በቀር እኔ በዚህ ዘመን ፍጡር እንደዛ ማድረግ ይችላል ብዬ የማላሰባቸውን ነገሮች እንግዲህ ያየን አይተናል። እንግዲህ እንደምታውቁት ምን ልላችሁ ፈልጌ ነው፣ ስርዓቱን ህይወቱን መኖር ነው እንጂ ጉዳዩ ከልብሱ አይደለም። ስለዚህ ሁለት ቆብ እንኳ ያለው ቢኖር በጣም በቂ ነው። አንዷ ስታጠብ አንዷ ትለብሳለች ከሆነ ነገሩ ራቁት ላለመሆን ከሆነ ለሁሉም ኃጢአታችንን ታግሶ ከዚህ አድርሶናል። ይመሰገናል፣ በቸርነቱ መጠን ይመሰገናል። ቅዱሳን እየቸኮል ሞት አለብኝ ብለው ይሰራሉ መልካም ነገር፣ እኛ ደግሞ እየቸኮልን ክፉ እንሰራለን። እና እንዲያው መቼም በአበው ምክር መጽሐፍ ላይ እንዲህ የሚል ኃይለ ቃል አለ። እድሜ ለንስሐ ስጠኝ ብለህ አትለምን። ይህ አመፀኛነት ነው። ዛሬ የሰጠህን እድሜ እየተጫወትክበት ሌላ እድሜ ደግሞ ትለምናለህ። ይልቅስ የሰጠኸኝን ለንስሐ አድርግልኝ፣ የሰጠኝን እድሜ ለንስሐ ለፍስሐ በለው እንጂ ተጨማሪ አትበል። እንዲህ ያለ ጸሎት እግዚአብሔር አይወድም ይላሉ ሽማግሎች ሲመክሩ። እድሜያችንን የንስሐ ዘመናችን የፍስሐ አድርገው ነው እንጂ እድሜ ለንስሐ ዘመን ለፍስሐ ስጠን አትበሉ ይላሉ። ማለቱ በጥሬው ኖሩ ነው ሳይሆን ብዙዎቻችን ግን የተሰጠንን እድሜ እየተጫወትንበት እግዚአብሔርን እየበደልንበት ደግሞ ተጨማሪ ስጠን እንለዋለን። ይህን ደግሞ በንስሐ አስመስለን እድሜ ጨምረኝና ጨምሬ ልበድልህ ነው የሚመስል። ምክንያቱም ዛሬን ያልሰራ ነገን እንዴት ነው የሚሰራው ነው። እንዲህ ያለ ነገር አለ። ወደ ጉዳያችን እንመለስ። ዛሬ እንግዲህ በቤተ ክርስቲያናችን ስለ አዝማሪነት ትምህርት የሚሰጥበት ቀን ነውና ስለ አዝማሪው ሰማዕት በጣም ቃሉ እንደ ስድብ ስለሚመስል ይከብደኛል። ግን እስኪ ስለ አዝማሪው ቅዱስ ጥቂት ነገሮችን ተነጋግረን የጻድቁንም ነገር አንስተን ባጭር እንጨርሳለን። ከሱ የሚቀድመው ግን ዛሬ እንግዲህ ያው ዘወረደ ነው። ያ ማለት የአብይ ጾም መግቢያ ነው። እናንተ እንግዲህ ከድሮ አንስቶ በልጅነታችሁም የተማራችሁት የእግዚአብሔር ቃል ስላለ ምን መደረግ እንዳለበት አይጠፋንም። በእርግጥ ግን መልካም ነገርን ያውቁታል ብለህ አትተው አስታውስ ይላሉና አባቶቻችን። አጽዋማት የሚፈልጓቸው ነገሮች አሉ። ጾም መጀመሪያ የሚፈልገው ነገር እርቅ ነው። ፍትሐ ነገሥት እንደሚለው አጽዋማትን ለምን እንሻቸዋለን የሚለው ከእግዚአብሔር ጋር ለመታረቅ። ከእግዚአብሔር ጋር የሚታረቅ ሰው ደግሞ ቀድሞ ከሰው ጋርም ጸብ ካለበት መታረቅ አለበት። ስለዚህ ሳይታረቅ የሚጾም ሰው እሱ በከንቱ ስጋውን ይጎዳል። ስለዚህ ከእግዚአብሔር ጋር ለመታረቅ የተጣላ ነው ሰው ካለ መታረቅ ግድ ነው የመጀመሪያው። ከዚያ ከጾም ጋር አብሮ የሚሄዱ ጸሎት አለ። ጸሎት ሲባል ዝም ብሎ ማንበብ አይደለም፣ የሚደግም ነው። እኮ ዳዊት ይጸልያል ውዳሴ ማርያም ዝም ብሎ ማንበብ። በነገራችሁ ላይ ጸሎትን በምንድን ነው የምንለው? መድገም አይደለም የምንለው። ጥሩ ስም ነው።
መጸለይ ሳይሆን መድገም። መጸለይ ማለት ከልብ እያስተዋሉ፣ መድገም ማለት ማንበብ ነው። ማንበብ ማለት ነው። ንባቡም ጎጂው ነው አይደለም፣ በእግዚአብሔር ፊት ቁም ነገሩ ነው ተቀባይነት የሚያገኝ። ግን ከማንበቡ ይልቅ መጸለዩ ነው። ለምሳሌ ሰዓሊ ለነ ቅድስት የሚለውን ቃል በአፋችን ስንለው፣ በነገራችሁ ላይ ቅድም ሰላም ለኪ እኛ ግማሾቻችን ተጎንብሰን ግማሾቻችን ደግሞ መሬት ላይ ወድቃችሁ እንደዛ ስንል ጸሎተ እግዝእትነ ማርያምን ወድቆ መጸለይ ያስተማሩ አባቶቻችን ናቸው፣ ነገስታት ናቸው። በነገራችሁ ላይ ተራው ሰው አይደለም፣ ነገስታት ናቸው። ሰላም ለኪን ወድቆ መጸለይ አጼ ዘርዓ ያዕቆብ፣ አጼ በደ ማርያም፣ አጼ ናኦድ ናቸው። ኋላም ደግሞ ልብነ ድንግል ነገስታት ናቸው። አፈር ላይ በነገራችሁ ላይ ብዙ ጊዜ ቤተክርስቲያን ስንሳለም ወይ ሰላም ለኪ ሲባል ላሰጋገዳችን መሬቱ ይወስነዋል አይደል? ለምሳሌ ምንጣፍ ካለው ሁሉም ሰው ዘና ብሎ ይሰግዳል፣ ችግር የለውም። አፈር ከሆነ ግማሹ ይሰግዳል፣ ግማሹ ጎንበስ ብሎ ይቀራል። ጭቃ ከሆነ ግን አብዛኛው ሰው ያው በአጠቃላይ ሁሉ ማለት ይችላል። የጸሎተ ማርያምን ዋጋ ማወቅ ከፈለጋችሁ ደብረ መጉና የሚባል ሞጊና ገዳም የምታውቁ ከሆነ እዚህ ታች አርማጭሆ የጻድቁ የአቡነ አብሳዲ ገዳም ደብረ መጉና እዚያው ምህላ የሚደረስበት አለ አይደል? ጃን ተክል ላይ ምህላ የሚደረሰው በደብረ መጉና መነኮሳት ምክንያት ነው። ታውቃላችሁ፣ ቃል ኪዳን እሱ ነው። ለደብረ መጉና የተሰጠ ቃል ኪዳን ነው። ግን ሰው የመቼም በየዋነት ነው እናቶቻችን ይሰማቸዋል በሚል ነው እንጂ ቃል ኪዳኑን አውቆ በቃል ኪዳኑ መሰረት እዚህ የሚደረግ ምህላ ከደብረ መጉና አንድ መነኩሴ መገኘት አለበት፣ ግዴታ ነው፣ ቃል ኪዳኑን የሚያሳትፍ። ምክንያቱም ቃል ኪዳኑን የተቀበሉት ታላቁ ጻድቅ አቡነ አብሳዲ ካረፉ በኋላ በሳቸው የተጠቁት ሌላኛው ጻድቁ አባ ኃይለ ጊዮርጊስ እሳቸው ናቸው። እዚህ የተሰዉ በ1648 ዓመተ ምህረት አንገታቸው ተቆርጦ 150 መዝሙረ ዳዊት የተቆረጠው አንገታቸው እንደ ቅዱስ ዮሐንስ መጥምቅ ደግሞ ነው የተሰወረው። እሳቸውና 99 ደቀ መዛሙርቶቻቸው ከዛ ከ1800 በላይ የሚሆኑ መነኮሳት ከአንኮድብ ከደብረ መጉና ከዛ ጊዜ የተሰባሰቡ ተሰዉ። ወደ 8000 ያክል የጎንደር ሰው ይህን ታምር እያየ ገባ። 10000 ሰው ነው የተሰዋ። የ10000 ሰው ደም የፈሰሰበት ነው ዛሬ ምህላ የምናደርስበት። ግን ቃል ኪዳኑ ጌታ ብሏል። ምን ብሏል? የደብረ መጉና መነኮሳት መገኘት አለባቸው ብሏል። እና ሰማዕትነት ከመቀበላቸው በፊት ግን ንጉሠ ነገሥቱ እዚህ ከተማ የነበሩት አጤ ፋሲል በሕይወታቸው ንስሐ ገብተው አልቅሰውበታል እንጂ አንድ ትልቅ ስህተት ሰርተዋል። ምክንያቱም እንዲገደሉ ያደረጉ እሳቸው ናቸው። ለምን ቢሉ ያው እህትማማች አገቡ የሚባል ታሪክ አለ። ከሮሜ የመጡና ይሄ ነገር ሲሰማ እንደ ዛሬ ዘመን አይደለም። የቀድሞ ሊቃውንት ካህናት፣ ጳጳሳት በተለይ ሊቃውንት መነኮሳትና ካህናት ደፋር ናቸው። ዛሬ እዚህ ሰፈር ያለ አንድ ሀብታም ገንዘብ ያለው ሰው ቢያጠፋ ማን ይናገረዋል? አራሱን ተውት። ይሄው ተለቀለቀ አይደል? ማን ተናገረ? ይሄ ነው እንደዚህ ነው የክርስቲያን ስርዓት? ማን ተናገረ? እስኪ ከአንድ ከጉባኤው መምህር በቀር ሌላ የተናገረ ሰው ያልሰማው። እውነት ለመናገር በዚህ ዘመን ከህያዋን ሙታን ይሻላሉ የሚባለው ነገር እውነት ነው። እውነት ነው። ሙታን ድምጻቸውን ባንሰማቸው የሚናገሩ ይመስለኛል። ማን እስኪ አሁን ኩታሮች ናቸው ተው ቢሏቸው ይተዋሉ አይደለም? እነሱ እኮ ለክፋት አይደለም መስሏቸው ነው መተው ለቀለቁት። ወትሮ ነው መጀመሪያ ታቦተ መርቆሬዎስ ወርዶ የምታውቁት ነው። ያንን እነሱን በመፍራት ነው ታቦቱ የወረደው፣ በፍላጎት አይደለም። ምን ሊያመጡ ነው የሚፈሩ? ቀን ይስጠን መድኃኔዓለም። እንደነበረው እናደርገዋለን፣ ችግር የለውም። ሀገር ሰላም ይሁን መላችሁ ፈልጌ ነው። አባቶቻችን የሚታወቀው በዚህ ነው። ንጉስ ንግስት አይፈሩም። ይሄንን ስላወቁ ንጉሰ ነገስቱ ምን አደረጉ? መጀመሪያ እጣኑን፣ ጧፉን፣ ዘቢቡን፣ እህሉን ወደ የገዳሙ ላኩ። ቢያዩ ይሄም ለውጥ አላመጣም። መተው ሊዘልፏቸው ነው። ስለዚህ የሚሻለው ምንድነው? ዋናው የሚያስቸግሩ እነማን ናቸው ሲባል አይ በጣም ኃይለኛ ሞጊናዎች ናቸው። ደብረ ሞጊናዎች የሊቃውንት ቦታ ነው። ስለዚህ ለነሱ በግመልና በበቅሎ ወርቅ ተጭኖ እንደ እህል ማለት ነው ተላከላቸው። መነኮሳቱ ሲያዩ አይናቸው ፍጥጣል። ወርቅ መቼስ ወርቅ ማያታሉ የለም። ያን ጊዜ አበምኔቱ አዩና ዋናው ልጆቼ ምን ነው ወደ ወርቅ አይናችሁ ተሳበሳ ሲላቸው አባታችን እያዩት ነው አላቸው። ልጆቼ እስቲ ጥያቄ ልጠይቃችሁ፣ ከጸሎተ ማርያምና ከወርቅ ማን ይሻላል? ከዚሁ ይሄን ሁሉ ወርቅ ከምሰጣችሁና ጸሎተ ማርያም ከምደግምላችሁ ሲላቸው አባታችን እንዴት ብሎ ለምርጫ ይገባል ብሎ አላቸው። ያው ወርቁን ሽተው ነው
እንኪያስ እንፈትንና ወደ አደላው እንሄዳለን ነው። ሚዛን አምጡልኛል። ሚዛን አመጡ። ያ ሁሉ ወርቅ በአንድ ሚዛን ተቀመጠ። አንዱ ሚዛን ባዶ ሆነ። ከልባችን ወድቀን ሁላችሁም ወደቁና ጸሎተ ማርያም እንድገም። ማን ይመዝናል? ባዶውና ጸሎተ ማርያም የሚደገምበት ባዶ ሚዛንና እዚህኛው ወድቀው ጸሎተ ማርያም ደግሞ ቀና ቢሉ ባዶ ሚዛን ወደ ታች ወርዶ ወርቆ ያለበት ቀሎ ወደ ላይ ወጣ። መነኮሳቱ እየተሯሯጡ ያን ወርቅ እያፈሱ በሳት ደግሞ እንደምታውቁት ኃይለኛ እሳት ካልሆነ ወርቅን አያቃጥለው። ከዚያ ዝንጀሮ ጦጣ ብቻ የሚገባበት ገድል አለ። እዛ ወርስ በተኑት። ከዚያ በኋላ ነው ተሰብስበው መጥተው እዚህ ሰማዕትነት የተቀበሉ እና የጸሎተ ማርያም ዋጋ በጣም ትልቅ ነው። ግን ጸሎተ ማርያም ሲባል ለምሳሌ ደጎቹ ጸሎተ ማርያም ደግመው የታመመ ይፈውሳሉ። እኛ ለምንድን ነው የማይሆንልን? ከአንጀት ነው የሚደግሟት፣ ከውስጥ ከልብ ስለምትደገም ነውና እንዲያው ከጾም ጋር ጸሎት ያስፈልጋል ሲባል ከአንጀት የሆነ ምጽዋት ያስፈልጋል። ስግደትም እንደ አቅም እንደ መጠን ያስፈልጋል። እንደ ድሮ ስገዱ አይደለም። እዛ ጉልበታችሁ እስኪሰበር ስትደበድቡት እንደነበረው እንደዛ አይደለም። ግን እንደ አቅማችሁ እንደ መጠናችሁ። አሁን አንድ ሰው ደግሞ እድሜ እየገፋ ሲሄድ መቼ የምታውቁት ነው። ግን እንደ መጠን ለምን 7 አትሆንም 3 አትሆንም? መስገድ ነው። እዛ ቤታችሁም ቢሆን ወደ ምስራቅ ወደ ስላድ ነው ዙራችሁ መስገድ ነው። ሲሆን መምጣት ነው ወደዚህ። ስለዚህ እችን አደራ ብዬ ነው። ዘወረደ ምንድን ነው ካሏችሁ በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ጌታ ለቅዱስ ኒቆዲሞስ ሲያስተምረው አልቦ ዘአርገ ውስተ ሰማይ ዘእንበለ ዘወረደም ሰማይ። እዚችን የተወሰደችው አልቦ ዘአርገ ውስተ ሰማይ ዘእንበለ ዘወረደም ሰማይ፣ ከሰማይ ከወረደው በቀር ወደ ሰማይ እየወጣ የለም። ዘወትወልደ እጓለ እመሕያው እሱም ክርስቶስ ነው። ስለዚህ ዘወረደ ማለት አሁን አምላክ ወረደ እንላለን በዚህኛው ሳምንት ቅዱስ ያሬድ እንዳስተማረን። ቀጥሎ ቅድስት አምላክ ወርዶ አልቀረም፣ ጾመ። ቅድስት የጌታ ጾም የጀመረባት አይደለች? ምኩራብ እንላለን አይደለም? ጾሙ አልቀረም፣ አስተማረ። ከምኩራብ በኋላ መጻጉዕ ነው፣ አስተምሮ አልቀረም፣ ፈወሰ። ከዛ ደብረ ዘይት ነው፣ መፈወስ ብቻ አይደለም፣ ዳግመኛ እመጣለሁ ፈርዳለሁ ብሎ አለ። ቀጥሎ ገብርኄር ይባላል። ዳግመኛ ለፍርድ ስመጣ መልካም ባሪያ ሆናችሁ ባገኛችሁ ጥሩ ነው አለ። ከዛ ኒቆዲሞስ ነው፣ ሀብት ስልጣን ሳያታለው ያመናለና ሀብት ስልጣን ያላችሁ ሰዎች ተጠንቀቁ ወቁ ነው። እዚያ ሆሳዕና ነው፣ ክብሩን ገለጠ። ስቅለት ነው፣ ትንሣኤ ነው። እግዚአብሔር አምላካችን ብርሃነ ትንሣኤውን ይገለጽልን። እዚህ በላይ ብዙ አልሄድም። ወደ ርዕሳችን ተመልሰን አጭር እናድርግ። ስለ አዝማሪው ቅዱስ ወይም ስለ አዝማሪው ሰማዕት ዛሬ በቤተ ክርስቲያናችን በዚህ ዘመን በጣም ከተቸገርንባቸው ነገሮች መካከል ሰዎች የእግዚአብሔርን ቃል የእግዚአብሔርን ሕግ ለራሳችን እንደሚስማማ ለራሳችን እንደሚሆነን አድርገን አናስተልኛ ያብርሃን እዚያች በዚህኛ ይዘ ዘመናችን በጣም የተቸገር ነው። እውነትን ስርዓትን የሚጠብቃት አይደለም፣ የሚራራላት የለም። ቤተ ክርስቲያን ላይ ይሁን በመኖሪያ ቤት ይሁን በጎዳና ይሁን። በቀድሞ ዘመን ምን ይባላል? በነገራችሁ ላይ ነውር የሚባል ነገር አለ በባህላችን። አሁን ነውር የሚባል ነገር ምንድን ነው? ለምሳሌ አንድ ሰው ይሄን ብሰራ ማህበረሰብ ይፈርድብኛል የሚያስብል ምን ነገር አለ? ትልቁ ያጣነው ነገር ቀድሞ እንኳን ካህናት እንኳን መምህራን ማህበረሰቡ ራሱ ምንድን ነው ለህግ ለስርዓት ዘበኛ ነው። እንዴ ነውር አይደለም ይባላል። ዛሬ ምንም ብታደርጉ ነውር አይደለም ይላል። እኔ ገጥሞኝ አያውቅም። ውጭው ዓለም እንደዚህ ነው። ማይድም ብሎ ተስተውሰ አንድ በጣም የሚገርመኝ ተረት ትናገር ነበረ። ነፍሷን ይማር። እዚች አካባቢ ልጅ ቤተና ቁጭላ ስማ አለች። አንዳንድ ነገር የማይረባ ነገር ስናደርግ ይኸው ለአንድ ሰርግ ቤት ላይ አንዲት እንግዳ ሰርጉ መሃል በጣም ትዘፍናለች፣ በጣም ታወርዷለች ይህን እስክስታና አንዲት እብድ ከርቀት ታያታለች። ዘፍና ስጨርስ ሄዳ ቆም ስትል ጠጋለቻትና በደንብ ዝፈኝ እኔንም እንደሱ እያደረገን የጀመረኝ ብላለቻት ይላል። እና ፈረንጁ ዓለም ዛሬ ግብረ ሰዶማዊ ሆኖ በየመንገዱ ዝሙት እየፈጸመ ያለው ፈረንጁ ድሮ እንደዛ አልነበረም። የሚገስጽ የሚመክር መምህር አስተማሪ ማህበረሰብ ስላልነበረ ነው። ዛሬ በፈረንጅ ሀገር ይተር አሁን ደግሞ ነገሩ አዲስ አበባ ገብቷል፣ ነገ ጎንደር ይገባል። ማህበረሰባዊ ጥበቃ ለቤተ ክርስቲያን ስርዓትም ሆነ ለባህላዊ ህግጋት ያስፈልገናል። በጣም ከተበላሸንባቸው ነገሮች መካከል አንደኛው
ዘፈን ኃጢአት መሆኑ ተረስቷል። በነገራችሁ ላይ ዘፈን ኃጢአት ነው የሚል የተጻፈ የቤተ ክርስቲያን ሕግ ያለው ሁሉ አይመስለውም ሰው። አሁን ለምሳሌ መጽሐፈ ዲድስቅልያ የሚባል ታውቃለች። 80 መጻሕፍት ይባላል። 81 መጻሕፍት 81 መጽሐፍ ማለት እጃችሁ ላይ ያለው አይደለም። እጃችሁ ላይ የሌሉ 8 መጻሕፍት አሉ የማይታተሙ በቤተ ጉባኤ ብቻ የሚቀመጡ። እነዚህም የቀኖና መጻሕፍት ይባላሉ። የሥርዓት መጻሕፍት ቀሌምንጦስ አለ፣ ዲድስቅልያ አለ፣ 4 ሲኖዶሳት አሉ፣ 2 ኪዳን አለ። እነዚህ ናቸው። ለምሳሌ ቅዳሴ ሲገባ ዲያቆኑ ካህናቱ እያሉ የሚገቡት ነው። ከመዝ መሃሩን ሐዋርያት በአብጥሊሶሙ። አብጥሊስ ምንድን ነው? አብጥሊስ የሚባል መጽሐፍ አይታችሁ ታውቃላችሁ? እንኳን እናንተ አገልጋዮች ያውቃል፣ ግን እኮ መጽሐፉ አለ። አብጥሊሳቱ፣ ሲኖዶሳቱ፣ ኪዳናቱ። ኪዳን ሲባል እዚህ የምታያት እኮ አንዷ ክፍል ናት። ቅዱስ ተብሎ ጧት የምትደረሰው ዋናው መጽሐፈ ኪዳን እኮ ትልቅ ነው። ከነዚህ መጻሕፍት መካከል ሐዋርያት ከጻፏቸው ከ8 የሥርዓት መጻሕፍት ከ81 መጻሕፍት አንዱ መጽሐፈ ዲድስቅልያ በአንቀጽ 27 ቁጥር 1 ላይ ኢ መፍትው ይሁር ክርስቲያን ሀበ ቤተ ተውኔት ወዘፈን፣ ክርስቲያን ጨዋታና ዘፈን ወዳለበት ቤት ሊሄድ አይገባውም። ለምን? በዚያ በመጽሐፍ በየአጋንንት ይዘፍኑ፣ አጋንንት በዚያ ይዘፍናሉ። ምክንያቱም ምስጋና ለእግዚአብሔር የሚቀርብ ሲሆን ዘፈን ደግሞ ለአጋንንት የሚቀርብ መስዋዕት ነው። ያን መረዳት ነው። እና ዛሬ በቀደም አንድ ሰው መጣና በእናንተ ጉባኤ የኔ መዝሙር እንዲተዋወቅልኝ ይፈልጋለሁ አለ። አዝማሪ ነው፣ ግን ለአብይ ጾም ብቻ 55 ቀን ሄዶ የሚሳተፍላችሁ ስለሌለ ወደ ምን ይቀየራሉ? ወደ መዲናና ዘለሰኛ 310 ቀን ሲዘፍን ሲያዘምር ኖሮ 55 ቀን ነው ለምስጋና የሚመጣው። ለዛ ነው መጻሕፍት አንድ ሰው መልኩ አንድ ነው። መልኩ አንድ ነው። ወይ እግዚአብሔር ነው ወይ አጋንንት። ዛሬ የምናከብረው ቅዱስ ፊልሞን ይባላል። አዝማሪ ነው። በአዝማሪነት ይኖራል። ያው እየዘፈነ የሚያገኘውን ሽልማት እየተቀበለ ይኖራል። አንድ ጓደኛ አለው አስቃሎን የሚባል። አስቃሎን ክርስቲያን ነው። አዝማሪው ግን ክርስቲያን አይደለም። አዝማሪው ፊልሞን ክርስቲያን አይደለም። ያኛው ግን ክርስቲያን ነው። ያ አስቃሎን አናጉንስጢስ ነው። አናጉንስጢስ ማለት ዛሬ በቤተክርስቲያናችን እየተሰራበት ያለው ነው። አሁን ለምሳሌ እኔን ዝም ብሎ ወስደው ዲያቆን ብለው ሾሙኝ። ስርዓት አይደለም። ደረጃ አለው። መጀመሪያ አናጉንስጢስነት ይሾማል። ከዚያ መዘምርነት ይሾማል። ከዚያ ንፍቀ ዲቁና ይባላል። ንፍቅ ዲያቆን ማለት ከቤተልሔም በር እስከ መቅደስ በር ነው የሚያገለግል። ቤተልሔም ውስጥ አይገባም፣ መቅደስ ውስጥ አይገባም። አይደለም፣ ሙሉ ዲያቆን አይደለም። ለዋናው ዲያቆን ነው የሚላላክ። ዋናው ዲያቆን እሱን ነው የሚያዘው። እንዲህ አይነት ስርዓት አለ። ከዛ በኋላ ነው ዲያቆን የሚሆነው። አናጉንስጢስ ማለት ሃይማኖተ አበው፣ ስንክሳር፣ ገድላት ቤተክርስቲያን ሲነበቡ የለ እነሱን የሚያነበው እሱ ነው። ቃሉ ራሱ አናጉንስጢስ ማለት አነባቢ ማለት ነው። በዚያ ማዕረግ ያለ ነው። ዛሬ ዘለነ ትልቁ ስልጣን እየሄድን ነው፣ ሀገር ያበላሸን እና ሁልጊዜ ስለ ጓደኛው ያዝናል። ምክንያቱም ከሃዲ ነው፣ ጣዖት አምላኪ ነው። ፊልሞን አዝማሪነቱም ችግር ነው፣ ደግሞ ጣዖት አምላኪነቱም ችግር ነው። በምን ልመልሰው እያለ መቼም አንዳንዴ አሁን ዛሬ ያሉ አሕዛብን መክረን እንመልሳለን። በጣም ከባድ ነው አይደል? አንዴ ልባቸው ጨልሟል። ቀን ሲጠብቅ አንድ ቀን በወቅቱ የነበረው የግብፅ አንዱ አውራጃ ገዢ የነበረው አርያኖስ የሚባለው መኮንን አስቃሎንን ጠራው። ክርስቲያንነት ሲባል ሰምቻለሁ። እንደ ዛሬ ዘመን ክርስቲያኖች መከራ እንደሚያዩበት ያለ ነው። ክርስቲያንነት ሲባል ሰምቻለሁ። ነገ በዚህ ሰዓት መጥተህ አጵሎን ለሚባለው ጣዖት ባትሰው እገልሃለሁ አለው። አሁን ጥሩ አጋጣሚ መጣ። መሞቱን አልፈራም እሱ ግን እችን አጋጣሚ ልጠቀምባት አለና ወንድሜ ፊልሞን አለው። አቤት። ነገ አርያኖስ ለጣዖት ካልሰዋ እገልሃለሁ ብሎኛል እና እባክህ እኔ ለጣዖት መሰዋት አልፈልግም፣ ምክንያቱም ክርስቲያን ነኝ። ስለዚህ የኔን ልብስ መስለህ እኔን መስለህ አንተ ሰዋልኝ እና ከሞት አድነኝ እንዳሉ። ምክንያቱም ፊልሞን ወትሮውንም ጣዖት አምላክ ስለሆነ ችግር የለው እና ለዚህ ሲባል ደግሞ ወርቅ እሰጥሃለሁ ክፍያህን። መቼስ ያው የአዝማሪ ነገር ገንዘብ አገኘ አስቸጋሪ ነው፣ እንደ ልብ ነው። ኧረ ከከፈልከኝ እኔ ምን ችግር አለብኝ? እሺ ብሎ በማግስቱ ነግቶ ተሸፋፍኖ ሊሰዋ ሲል አርያኖስ ተጠራጠረና እስኪ ፊቱን ግለጡት አለ። ግልጥ ቢል ፊልሞን ነው አዝማሪው። አስቃሎን መስሎት ነበረ። እንዴ ምን ነካህ አንተ ሲለው አንድ ያልታወቀው ነገር
ያ አስቃሎን የኔን ልብስ ለብሰብ ሲለው ያቺ ልብሱ ዘወትር ሲጸልይባት የሚያድርናት። ያ ማለት መንፈስ ረድኤት ያለበት። ለካ ፊልሞን ልብሱን ሲለብሰው መንፈስ ረድኤት ውስጡ ላይ ገብቶበታል። ምን ሆነሃል ሲለው እንዴ ክርስቲያን እኮ ነኝ ዝም ብሎ እዚያው ላይ አዝማሪው ከመቼ ጀምሮ? አሁን ጀመርኳ፣ አሁን ጀምሮ ክርስቲያን ነኝ። ትቀልዳለህ አለው። አልቀልድም ከልቤ ነው። ከዛ ወስዶ አስመከረው ምንም የማይሆን ነገር። ከዚያ ወታደሮችን ሰበሰበና እስኪ መከራ አይቶ ስለማያውቅ በጥፊ መቱት አለችው። ሁሉ ወታደሮች እጃቸው እስኪደክም ድረስ በጥፊ መቱት እና ሳቀባቸው። ለምን ትስቃለህ ሲሉት አይደለም በጥፊ መምታት ብትቆራረጡኝና አይከፋኝም። ለምን ልክ አይነ ልቡናው ተገልጦለት ሰራዊተ መላእክት ከበውኝ ደስ እያላቸው ልንወስድ እንፈልጋለን እያሉኝ ነውና እኔ መከራውን እጓጓለታለሁ። እንግዲያውስ አለው ክርስቲያኖች ካልተጠመቁ እንደማይጸድቁ አውቃለሁ አለው መኮንኑ። ስለዚህ ሳትጠመቅ ነው የምገልህ አለው። ቀና ብሎ የክርስቲያኖች አምላክ ጌታዬ ይሄን እንዳያደርግብኝ አንተ ቸርነትን አድርግልኝ ሲል እዚያው ላይ እንደ ደመና ነገር መታ አጠመቀችው። ክርስቲያኑን እዚያው ላይ በብዙ አሰቃይተውታል። የመጨረሻ መከራው በቀስት ገድላችሁ በቀስት ሙሉ አካሉን ነድፋችሁ እንደ ቅዱስ ሰብስቲያኖስ ማለት ወደ ኪዳነ ምሕረት ስትገቡ ፊት ለፊት ጠርዞ አለ አይደለም? በዚህ ለዲያቆኑ ለንባብ የሚወጣበት የምዕራብ በር አለ፣ ቅዳሴ የሚገባበት የምስራቅ በር አለ አይደለም? ከሱ መሀል ላይ ጠርዝ ያለችው በስተቀኝ የቅዱስ ያሬድ ነው። ደብራችሁንማ በደንብ ወቁት እንጂ በየትኛው ገጽ የትኛው ስዕል እንዳለ ማወቅ አለባቸው አይደለም? ማወቅ ግድ ነው። አሁን የትኛው ስዕል አሁን ሰብስቲያኖስ የት ነው ያለ ከተባለ በምስራቅና ማለት በሰሜንና በምዕራብ ጠርዝ ላይ በስተግራ ሰብስቲያኖስ አለ፣ በስተቀኝ ቅዱስ ያሬድ አለ። ከዛ ገብረ መንፈስ ቅዱስ አለ። ከዛ ወደ ላይ ቅዱስ ጊዮርጊስ አለ፣ ወደ ቀኝ ባባ አለ አይደል? እሱንም ማወቅ አለብን አይደል? ከነ ንብረት ጋር ስሉ እያንዳንዱ ያሉበት ቦታ ማጥናት አለብን። ልክ እንደሱ በቀስት ምቱት አለችው። በቀስት ሲመቱት መላእክት ክንፋቸውን ይጥሉለታል። ቀስቱ እየተጋጨ መውረድ ኋላ ሄደው ሲነግሩት በቃ መታችሁት? አዎ ግን ምንም አልተጎዳም። አይ ጉቦ ተቀብላችሁ ነው አውቃችሁ እየሳታችሁት ነው። እኔ ቆሜ የምቱት አላቸው። ቢተኩስ ምንም አይመታውም። አምጡ አላወቃችሁበትም ብሎ ቀስቱን ቢሰደው ከቅዱስ ፊልሞን አካል ተጋጭቶ ተመልሶ ሄዶ አይኑ ላይ አርያኖስ መኮንኑ። ይሄ እንግዲህ ይሄ አዝማሪ የነበረ ቅዱስ ሰው አርያኖስ አይኑን ሲወጋው አንገቱን ቆረጡልኝ አለ። አንገቱ ተቆረጠ። አስቃሎንንም አስጠሩት፣ እሱንም አንገቱን ቆረጡት። ሁለቱንም ጣሏቸው እዚያ አስከሬናቸው። አይኑ ውስጥ የገባው ቀስት እንዴት ይወቅጣ ታውቃላችሁ? በተፈጥሮ ቀስት ሲገባ ይሻላል። ምክንያቱም ጦርነቱ አንድ ነው፣ ሲወጣ ሁለት ነው። ጠርዝ አለው። ጎልጉሎ አይኑን አወጣው። አይነ ስውር ሆነ። እሱ ብቻ አለበቃም፣ ከቤቱ ሆኖ እየጮኸ አካሉ ዝልጉስ ሆነ። ስጋ ደዌ የታመመ እዚያው ላይ እግዚአብሔር ቀጣው። ሲጮህ ማን ይሰማዋል? አይናቸውን አጥፍቶ እጅግራቸውን ቆርጦ እስር ቤት ያስቀመጣቸው ክርስቲያኖች አሉ። አሳዘናቸው። እነሱ አይን እጅግር የላቸውን አሳዘናቸው። እባካችሁ ጥሩት መኮንኑን፣ ምን መክረው ምክር አለ? ምንድነው ምክራችሁ ሲላቸው፣ አይ የምትሰማን ከሆነ በቀደም የገደልከው አዝማሪ የነበረው ፊልሞን ደሙ እንደፈሰሰን ያለው ደሙን ድስስ አድርገህ ብትቀባው አይንህም አካልን በዳነልህ ነበር ይሉታል። እነዚህ ክርስቲያኖች እኮ ወፈፊዎች ናቸው አለ መጀመሪያ ቀን። ኋላ ግን መቼም የጨነቀው ምን ያገባል ነው ታውቃላችሁ። አልሞከረው ብሎ ወስዶ ድስስ ቢያደርገው ይህ አካሉ ደዌ ስጋው ለቀቀው። አይኑ ላይ ኳል ቢያደርገው አይኑ ቡግ ብሎ በራለት። ያዝማሪንም ክርስቲያን ነኝ ብሎ እሱም ሂዶ ሰማዕትነት ተቀበለ። መጋቢት 8 ቀን አሁን ዛሬ ፊልሞንን ገሎ ዛሬ እንግዲህ የካቲት 20 ቀን ነው አይደለም? ከ18 ቀን በኋላ መጋቢት 8 ቀን እሱ ዲዮቅልጥያኖስ ዘንድ ሂዶ 2 ጊዜ ሞቶ ተነስቶ እሱም ሰማዕትነት ተቀበለ። ቅዱስ አርያኖስ ይባላል ዛሬ። እና ከአዝማሪነት የተመለሰ ስለሆነ በቤተክርስቲያናችን ከተለያየ ሙያ ለምሳሌ አሁን ባለፈው ለአንድ ነገር ነጋዴ ነበረው። ለምሳሌ ቅዱስ መርቄ ነጋዴ ነው፣ ግን ቅዱስ ነው። ንግድና አዝማሪነት አንድ አይደለም። ንግድ ኃጢአት አይደለም፣ አካሄዱ ነው ኃጢአት እንጂ በራሱ ኃጢአት አይደለም ንግድ መነገድ። አዝማሪነት ግን ኃጢአት ነው። ስራዬ ነው እንጀራዬ ነው የሚባል ነገር አይሰራም። እሱማ እኮ ማጅራት የሚመቱትም ምንድነው ስትሏቸው ስራዬ ነው የሚሉት። ሽፍታም ስራዬ ነው የሚል ኃጢአት ግን ስራ ሊሆን አይችልም። እና ዛሬ ይችን ማስታወሻ ስለ ቅዱስ ፊልሞን እንወስዳለን። ነገ ከነገ ወዲያ እቤታችሁ አንዳንድ ነገር ስታደርጉ እንዲያው ለእግዚአብሔር የሚሆነው እናደርግ እንጂ ስጋችን ለዕለት ደስታ ብለን እቤታችን ላይ የምናደርጋቸው ነገሮች ጥሩ አይደሉም ነው። እመተሰምዑኒ ብትሰሙኝ። እንግዲህ መጽሐፍ ንገር ወይ ታርመም ተናገር ብሏል። ተናገር ያለው መፈጸም የባለቤቱ ፈንታ ነው። ብዙ ሰው ባህላችን ልማዳችን እንደዚህ ይላል። ከክርስትና ወጥተን የአጋንንት ባሮች የሆንበትን ምክንያት ሰው አልተረዳውም።
ሰው ወይ የእግዚአብሔር ነው የሚሆነው ወይ አጋንንት ነው የሚሆነው። ሌላ ምንም ምርጫ የለውም። ዘፈን ኃጢአት ነው ካለ ኃጢአት ነው በቃ። አይ ሰርግ ስላለብኝ ምናምን ስላለ ሁሉም ያምረናል ተክሊልና ስደርስና ኋላ ደግሞ በሶስተኛው ቀን በሳምንቱ ምናምን ተብሎ ዘፈን ከየት መጽሐፍ የተገኘ ነው? ፍትሐ ነገሥት እንደዛ ይላል። ክርስቲያን ወደ ሰርግ በጠሩ ጊዜ ይላል እዘፍናለሁ እንዳትል፣ ከሚዘፍኑ እንዳትቀላቀል፣ ወጥተህ ሂድ። የተጠራህለትን ነገር ቀምሰው ወጥተህ ሂድ። እናስበው። ለምን ይሄ ነገር መርቶን አሁን ባህል ቤት ይባላል አይደል? ባህል ቤት አይደለም። አሁን ይሄ እነዚህ ያለ አይደል የሚዘፈንባቸው ባህል ቤት ሳይሆን እሱ ያጋንንት ቤት ነው፣ የአራዊት ቤት ነው። ምክንያቱስ ሕገ እግዚአብሔር ወዲህ ቢያደርጉት ወዲህ ቢያደርጉት ቅድም መነሻ ያላልኳችሁ ለራሳችን ለገዛ ፍላጎታችን የእግዚአብሔርን ሕግ ብናጣመው አስቸጋሪ ነው። ሲፈርድ እኛ ኃጢአተኞች ሆነን እኮ ርቆን እኮ ነው እንጂ እኮ ቅጣቱን ባለፈው ነገራቸው። ለምሳሌ ያቺ ዛፍ ውስጥ ያለች ንብ አለች አይደል? ንብ ብቻ ናት። ምን ስራ እንዳላት ማንም የሚያውቅ? ይቺ ንብ ቀጥታው የሚያውቅ ሰው አለ? እስኪ አንድ ሰው እኔ ያለው የሚል ሰው ካለ አታገኙም። ለምን? እግዚአብሔር የሚቀጣ ወዳጁን እንጂ አላፊ አግዳሚን አይደለም። ጠቢቡ ሰሎሞንን ቅዱስ ጳውሎስም እስመ ለዛ አፍቀረ እግዚአብሔር ኢየሱስ፣ እግዚአብሔር የወደደውን ብቻ ነው የሚቀጣ፣ የወደደውን ብቻ። አባቶቻችን በትንሽ ይቀጡ ነበር። ስለ ቅጣት ማወቅ ከፈለጋችሁ ዛሬ ትግራይ ካሉ ገዳማት አንዱን ትልቁን የመሰረቱት ጻድቁ አቡነ ክፍለ ማርያም ዛሬ የተሰወሩበት ብሔራውያን የገቡበት ነው። ጻድቁ ክፍለ ማርያም እንደ አብዬ ጊዜ ናቸው። አብዬ ጊዜ በነበሩበት ዘመን የነበሩ ጻድቅ ናቸው። ብዙ ሰው አያውቃቸውም። ክፍለ ማርያም ብሔራውያን ገብተዋል። ሞትን አልቀመሱም። እንደነ ሄኖክ፣ እንደነ ኤልያስ፣ እንደነ ያሬድ፣ እንደነ እዝራ። ነገር ግን ጻድቁ በ14 ዓመታቸው እንደርታ ተወልደው በ14 ዓመታቸው መን ነው ከብቃታቸው የተነሳ ቅዱስ ሚካኤል መና እያወረደ ይመግባቸው ነበር ከሰማያዊ ህብስት። አንድ ቀን ግን ወደ ትውልድ ስፍራቸው ሲሄዱ ተሰደዋል ሰዎቹ። የት ሄዱ ሲባል አክሱም። አክሱም ሲሄዱ ማንን ያያሉ? እናታቸውን አዩት። እሳቸው በተጋድሎ ምክንያት ሰውነታቸው ስለተለወጠ እናቲቱ አላወቀቻቸውም። እሳቸው ግን እናታቸውን አወቋት። የሰንበት በረከት አላል። ይሄው ጸሪቀ መለቱ ሲቆረስ ይባርኩልን አሏቸው። ባርከው ሲያድሉ እናት ዘመኑ ረሃብ ገብቶ ነበርና በአክሱም አካባቢ እናታቸው በረሃብ ምክንያት ጠውልጋለች። ወይኔ እናቴን ብለው ለሌላው ሰው ከሰጡት ጨመር አድርገው ሰጧት ለሷ። ልብ በሉ፣ እናት ናት ለእናታቸው አድልተው፣ ግን ጻድቅ ናቸው። ቅዱስ ሚካኤል እየመጣ የሚመግባቸው። ወደ በዓታቸው ተመለሱና እንደ ልማዳቸው የማታ ጸሎት ጨርሰው ጌታ ራቴን ስጠኛሉ። ጸጥ። የሚገርማችሁ ጥፋቷ ቀላል ትመስላለች አይደል? ምን አለን እናት ያሰኛል አይደል? ሌሎች እናቶች ልጅ የላቸው። እኛ እድሉን ስላገኘ እኔ በግልጽ ልንገራችሁ። ለምሳሌ የቀበሌ ሊቀመንበር ልጅ ያላት እናት አትደክምም አይደል? ሁሉ ነገር ይፈጽምላታል። ለምን? እንደ ማንኛውም ሰው ተሰልፋ ማትስተናገድ ለምንድን ነው? ኧረ ተው ቤተ ክህነት እንምጣ። ዲያቆን ልጅ ያለው ለምሳሌ አንተ ወንድም እዚህ ዲያቆን ሲያገለግል ሳለ ጸበል እንደልብ ነው አይደል? እሱ ይቀዳላል። ለምን ተራን ይዛ አትቀበል? እኔ ገርመኛል። የእኔ ቤተሰቦች እኔ ስላለው እዚህ ለምን የተለየ ጥቅም ይፈልጋል? እንደ ማንኛውም ሰው ተሰልፎ ነው መቀበል ያለባቸው። ይሄ ምን ይባላል? አድሎ፣ አመፀኛነት ይባላል። አቡነ ክፍለ ማርያም ለዚች ኃጢአት ንስሐቸው ምን ያህል ጊዜ ይመስላችኋል? 11 ዓመት ነው ንስሐ የወሰዱት ለዚች ጥፋት። ምክንያቱም የኃጢአት ትንሽ ነው። በ11ኛ ዓመቱ ንስሐቸውን ተመልክቶ ቅዱስ ሚካኤል ሰማያዊ ህብስት መግቦ ሲያስተምሩ ሲሰብኩ ኖረው በዚች ቀን የካቲት 20 ቀን በክንቡ ተሸክሞ ብሔረ ሕያዋን አስገብቷቸዋል። አድሎ አይገባም። የእግዚአብሔር ሕግ ትንሽ ትልቅ የለውም። ሌሎችም ቅዱሳን ዛሬ ቤተክርስቲያናችን ዓመታዊ በዓላቸውን አክብራለች። ጥቅልል እናደርገው ለሀገርም ለቤተክርስቲያንም እና ደግሞ ሁልጊዜ እንደምጠይቀው የሚሰማኝ ብዙ ሰው አላገኘም እንጂ ገሃነመ እሳት የሚባል አለ። ሰምታችሁኛል? አንዳርጋቸው ሲሳይ ገሃነመ እሳት የሚባል አለ። እነማን የሚገቡበት? ኃጢአተኞች። ገብቷችኋል? ጽድቅን ያልሰሩ ንስሐ ያልገቡ የሚገቡት። ንስሐ ማለት ብሎ ለቄስ ሄዶ እንዲያርጊያለሁ ብሎ ማለት አይደለም። ከልብ የሆነች ጸጸት ናት ንስሐ። ለካህን ሲነግሩም በጸጸት ሲፈጽሟትም በጸጸት ነው። አቡነ ክፍለ ማርያም ለእናት አዳላ ተብሎ 11 ዓመት ንስሐ ገብተዋል። እኛ ስንት ዓመፅ አሰርተን ያው ካህናት የዋሃን ናቸው 3 ቀን 7 ቀን ምናምን ይላል። እሱ መሆኑ አይደለም። እግዚአብሔር በአንድ ደቂቃም ይምራል፣ በሰከንድም ይምራል። ነገር ግን ከልብ የሆነ ነገር ያስፈልጋል። ገሃነመ እሳት የሚባል አለ። ለልጆቻችሁ የወለዳችሁ ንገሩ፣ ለእህት ለወንድሞቻችሁ ንገሩ። ገሃነመ እሳት የሚባል አለ። በምድር መቅሰፍት በሰማይ እሳት አለ። ሰው ገሃነመ እሳት ካላሳሰበው ምንድነው የሚያሳስበው ታዲያ? ሌላ የሚበላና የሚጠጣ ገንዘብ፣ የዚህ ዓለም ኑሮ እያየ ነው። ማን ያልሞተ? እስኪ ማን የቀረ? ትልልቆቻችን በሙሉ ተጨርሰዋል አይደል? ሄደዋል።
እኛም ተረኞች ነን። እንደ ቀድሞ አርጅቶ መሞት የለ። ዛሬ መቼ እንደሚጠራን አሁን ቀጠሮ ያለው እኛ መካከል የሚቀጥለው የአብይ ጊዜ ዝክር እንገናኝ ይሆን? ማን ይጎላል? ምን እናውቀዋለን? ዛሬ ነው የኛ። ይትበሉ ለየሰም እሱ ነው ለነገ አትበሉና እንዲያው ይህንን ማውሳት ይገባል ብዬ ነው። ስለ ጻድቁ አብይ ጊዜ አንዲት ተአምር ልናገርና እንጨርሳለን። መቼም በዘመናችን በጣም ትልቅ ችግር ካመጡብን ነገሮች መካከል አንደኛው ስስት ነው። የሰው ልጅ የክርስቲያኖች የስስታችን መገለጫ ለነዳያን አለመስጠታችን አይደለም። የስስታችን መገለጫ አስራት አለማውጣታችን። በትንቢተ ሚልክያስ ምዕራፍ 3 ላይ እግዚአብሔር እንዲህ ይላል፣ ሰው ሰውን ሊሰርቅ ይችላል፣ ሰው እግዚአብሔርን ይሰርቃል። እናንተ ግን እኔን ሰርቃችሁኛል። በምን ሰረቅንህ ብላችኋል፣ አስራቴን በኩራቴን በልታችኋል ይላል። እንዲያውም አንድ ልጅ ምን ብሎ ጠየቀኝ በቀደም ዕለት፣ አስራት ሁል ጊዜ ያወጣለሁ በኩራት ማለት ቀዳሚያት የምትባላለች አይደል? ቀዳሚያቱ እና አንድ መስሪያ ቤት ገባሁና እቺ ቀዳሚያት ናት የመጀመሪያዋ ናት ብዬ ደሞዜን ለቤተክርስቲያን ሰጠው። አሁን ደግሞ የሆነ መስሪያ ቤት ቀየርኩኝና አሁን የመጀመሪያውን ደሞዝ መስጠት አለብኝ አለ። አይ ችግር የለውም እሱ በነዳያን ጋር ሆነ ብላ ለራስህ አስራቱን ብቻ አውጣ። አብይ ጊዜ በገዳማቸው ሳሉ ረሃብ ገባ። በአካባቢው ተቸገሩ በጣም። ረሃብ ገብቶ መነኮሳቱን ሰበሰቡና ልጆቼ እራት አዘጋጁ ብሎ አሏቸው። ምን ያህል እናዘጋጅ? ጠቅላላ በገዳሙ ያለውን እህል ሁሉ እራት አዘጋጁት አሏቸው። ምንድን ያደረጉ አስበው ነው ብለው ኋላ ግን መነኮሳቱን እያሰቡ ነው። በቃ እርቧቸው ከርሟል። ረሃብ ገብቶ ስለነበር ጥግብ ብላችሁ ብሎ ሊሉን ነው ብለው አስበዋል መነኮሳቱ። ለካ አብይ ጊዜ በጸጋ እንግዶች እየመጡ እንደሆነ ታውቋቸዋል። ያ ሁሉ ተደገሰ። ኋላ ምን አላቸው? ልጆቼ ታጠቁ፣ እንግዳ መጥቷል ልታስተናግዱ ነው ሲሏቸው እሪ ያሉ መነኮሳት እንዲህ ዛሬም ጦማችን ልናድር ከዛ ነገስ ምን ልንበላ ነው የሁሉ ተደግሶ ብላለች። አይ ልጆቼ እምነታችሁን በእግዚአብሔር ላይ አድርጉ፣ በእግዚአብሔር ላይ አድርጉ፣ እንግዳ ብቻ ተቀበሉ። መቼም የአባት ትእዛዝ ነው። እያጉረመረሙ መጥተው እንግዶች ተቀበሉና አብይ ጊዜ ይጸልያሉ። እንግዶቹ በልተው ተመግበው ጠግበው እህሉ ግን እንዳለ። አሁን ልብ በሉ ተበልቷል። ያ ሁሉ እንግዳ መጥቶ በልቶታል፣ ግን ምንም አልተነካም እንዳለ ነው። ልጆቼ እሺ እንግዶችን ወደ ማረፊያቸው ሰደዱና በሉሽ አሁን እናንተ ብሎ አላችሁ። ቢቀርቡ እንዳለ ነው። እሱ አይግረማችሁ፣ ነገ ሲነጋ እግዚአብሔር የሚያደርገውን ታያላችሁ። በማግስቱ ከሩቅ ሀገር ለመረታ ተንቤን ገዳም ብሎ በአህያ ተጭኖ የዓመት ቀለብ እህል አምጥቶ ለገዳሙ አስገብቶ። እግዚአብሔር እንደዚህ ነው። ሰው ሲሰጥ ለእግዚአብሔር ሲሰጥ ለነዳያን እያጎድል አይደለም። አብርሃም አባታችን ያለ ምጽዋት ውሎ አያውቅም። ከቤቱ ግን አንዲትም ነገር ጎድላበት አታውቅም። ኢዮብ እኔ በነገራችሁ ላይ ምስክርነት ከጠየቃችሁ ለምሳሌ የጉባኤያችን አካውንት አለ አይደል? ያልቅብኛል ብዬ ከዚህ በኋላ ለገዳም አልሰጥም ብዬ ከዘጋሁ ገቢውም ይቆማል። ከሰጠሁ የሚገርማቸው ነገር ልፈት ነው ብዬ አንዴ በጣም ብዙ ሚሊዮን ብር ሰደድኩ። ያንኑ የላኩትን ያክል ተመልሶ ገባ በአንድ ሳምንት። በአመት የማይገባው በሳምንት ገብቶ ያውቃል። እግዚአብሔር ባወቀና ጻድቁ ለልጆቻቸው ያስተማሩ። ከዚያ በኋላ ስለ ምጽዋት ስለ ደግነት ሲኖሩ በረከት ሲያገኙ ኖረዋል። ጻድቁ አብይ ጊዜ እንግዲህ ግንቦት 19 ቀን አርፈዋል። እንድታውቁት የሚያስፈልገው ነገር ለዛሬ እንደ ማጠቃለያ ነገር ካላበዛውኝ ስለ ቤተክርስቲያናችን ስለ ደብራችን ስናስብ መቼም እኔ አያብርሃንም ስላለ በእውነቱ ከፊቱ ላመሰግነው ፈልጌ አይደለም፣ ግን በጣም አዝናለሁ። በቀደም እዚህ አቁም አንድ ነገር ለምን እንደዚህ ይደረጋል ሲል ለመጀመሪያ ጊዜ ነው እኔ ለስርዓት ቀንቶ እኔ እዚህ አጥቢያ ያለ ሰው መጥቶ አናግሮኝ አያውቅም። እንዴት ስርዓት ለምን እንደዚህ ይሆናል ሙሉ ቀድሞ ሜንታ ተስፋ ማርያም የዝማሬ መምህሩ ይሉ ነበረ። እንዲያው እዚህ ቦታ አንድ ሰው ብቻ ነው ያለ፣ ምን ነው ትልልቆቹስ እያሉ በጣም ያዝኑ ነበርና መጠየቅ መጀመሪያ ነገር የኔ የምንለውን ነገር ደጋግም ይላሉ። እነዚህ ዛፎች መቼ እንደተተከሉ እንኳን ማወቅ አንድ ነገር ነው እኮ። እዚህ ውስጥ ያለ መቃብር እዚህ ውስጥ ስንት አባቶች አጽም ነው ያለ። እዛ ቤተልሔም ውስጥ ልጆችን ጠርቼ ይውላችሁ ከቤተልሔም በስተግራ ያባ ፀሐይ መቃብር የእንታ ፀሐይ፣ መሃል ላይ የእንታ ወልደ ሰንበት፣ በስተቀኝ አለቃ ወልደ አብ። እነዚህ ሶስቱ ከዋክብት ናቸው። ወርቅ ማለት ነው። አይረገጡም ነበር፣ እንደ እውነቱ አይረገጡም ነበር። ቢሆንም ግን ቢያንስ እናክብራቸው፣ ቦታውን እንወቀው። አሁን ይሄ አካባቢ የነበሩ ዛፎች የጥንት የነበሩት አልቀዋል።
እዛ አካባቢ እኛም ደርሰን የምታውቁት ነው። በዚህ የነበረው እዛ አሁን እንኳን እንደ በሞቴ ስንት ዛፍ እንዳለ እዚህ ግቢ ታውቃላችሁ? ወይራው ስንት ነው በቁጥር? እሺ ልብ ብላችሁ ያዙ፣ 32 ነው። ልብ ብላችሁ ያዙ። ጽዱ ስንት ነው ካሏችሁ 41 ነው። ያዙ 41 ጽድ 32 ወይራን ያለ። እቺ ልጅ እግሯን 33ኛ ብላችሁ ያዟት። እቺኛይቱን እቺን አጥብቃችሁ ያዙ። ኋላ ማለፍ አይቀርም። ማስረከብ እኮ ነው። እና ሌላ ነገር ደግሞ ነገራችሁ ለወደፊት እንዲሆናችሁ እዚህ ከቤተልሔም በስተቀኝ ያለው እነዚያ ማዶ ያሉበት የምትመለከቱት ወደ ቤተልሔም ማለፊያ በጀርባ ያለው ቦታ ምልስ አፈር አለው። በነገራችሁ ላይ ምልስ አፈር አለባቸው አድባራት ቁስቋምና ብዬ ጊዜ ናቸው። ምልስ አፈር አለው። እሱ ብቻ ሳይሆን ይሄ ፊት ለፊት የምትመለከቱት ምልስ አፈር ነው። ይሄ ደና ነው። በጀርባ ያለው ደና ነው። ምልስ ነው የምላችሁ። መኪና ሲገባ ሲረግጠው ቤተ መቅደሱ ሁሉ ይንቀጠቀጣል እንድታውቁት። ይሄንን ለማወቅ አይምሮ ይጠይቃል። እንኳን ቤተ መቅደሱ እኔ የምኖርበት ቤት መስታወቱ ሲርገበገብ ይታወቀኝ መኪና ከግቢ ውስጥ ከገባ። ያ ማለት የዚህ ቤተክርስቲያን እድሜ የሚያጥረው እዚህ ውስጥ ሁለት አማራጭ ነው ያለው። ወይ መኪና መግባቱ መከልከል አለበት፣ ካልሆነ ደግሞ በኮንክሪት መሰረቱ ሊሾ አሁን እንደዚህ ሙሉ ሙሉ በላይ ከሚለጣጠፍ መሰረት ያለው ነገር መስራት ኮንክሪት አድርጎ ከዚያ በኋላ መኪና ቢገባም ባይገባም ችግር የለውም። እችን እንግዲህ ቅድም እንዳልኩት የምትሰሙኝ የተናገርኩ ነው። እግዚአብሔር አምላካችን የጻድቁን በረከት ያሳደረብን እግዚአብሔር ይስጥልኝ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይል አሜን።